በዘመናት ብዛት በጊዜ ሂደት ፍጹም የማያረጅ አለ አንድ እውነት። ለበዳይም ቢሆን ወይ ለተበደለ እንደ ይቅርታ አይነት ፈዋሽ ወዴት አለ? ኢየሱስም አባቶይ የሚያደርጉትን አያውቁምና ይቅር በላቸው አለ። ይቅርታ፣ እውነተኛ ይቅርታ፣ ከልብ የመነጨ ይቅርታ። አስረው ወደ ጴንጤናዊ ጲላጦስ የወሰዱትን ማረ። በራሱ ላይ የሾህ አክሊል ጉንጉን በቀኝ እጁ መቃ አድርገው የተዘባበቱበትንም ማረ። የተፉበትንም ማረ። የገረፉትንም ማረ። ሚስማር የቸነከሩበትንም ማረ። የዛኛው በደል ከዚህኛው በደል ሳያበላልጥ በኩሌታ ሁሉንም ማረ። እኛስ እኔ ብሆንስ መስቀል ላይ ሆኜ ንጉሥ አይደለህም ብሎ የተሳለቀብኝንና እጆቼን በሚስማር የቸነከረውን እኩል አድርጌ እምራለሁ? በፍጹም እኩል አድርጌ አልምርም። ግን ትክክለኛ ምህረት ይህ ነው። ሌላው ለምንድነው ጌታችን በሶስተኛው ቀን ከተነሳ በኋላ ምህረት አድርጌላችኋለሁ ያላለው? ለምንድነው መስቀል ላይ ሆኖ ሁሉንም ይቅር ያለው? እውነተኛና ትክክለኛ ምህረት እየታመሙ ስለሆነ። ጥሩ ነበር። አሪፍ ፕሮግራም ነበር። ጤና ይስጥልኝ ሪቨረንድ ዮናስ። ጤና ይስጥልኝ። አቶ ደስታ እባላለሁ። ሰላማዊት ባለቤቴ ነች። እሺ ሰላም። ፊታችሁ አዲስ አልሆነብኝ። በዚህ ቤተክርስቲያን አዲስ ናችሁ? አይ ከወደ ሰሜን ነው የመጣው። እንኳን በሰላም መጣችሁ። ምን እንርዳችሁ? አንድ ችግር ነበረን። አንድ የ22 ዓመት ወጣት ልጅ በትምህርቱ ጭንቅላቱ ከባድ ነው። የትምህርት ደረጃውም ከ1 እስከ 3 ነው። ታዲያ 4 ፖይንት አምጥቶ አዲስ አበባ ዩኒቨርሲቲ ከገባ በኋላ ሲጋራው፣ መጠጡ፣ ሴቱ የሴት ባሪያ ሆኗል። በአጠቃላይ ትልቅ ተግዳሮት ሆኖብናል። ሪቨረንድ እረዳችኋለሁ። ጌታ ቤተ መቅደሴን አቆሸሻችሁ ብሎ ቤቱን በጅራፍ እንዳጸዳ ሁሉ ዛሬም ሰውነት ቤተ መቅደሳችንን በኃጢአት ስናቆሽሽ ያ ጅራፍ በስራ ላይ ይውላል። ጌታ ደግሞ በስጋችን የምንፈጽመውን ኃጢአት ፈጽሞ ይጸየፈዋል። ቤተ ክርስቲያናችንም ደግሞ በቅድስና ትምህርት ላይ ኮስታራ ነው። አቶ ደስታ፣ ወይዘሮ ሰላማዊት አታስቡ፣ እኔም እጸልይለታለሁ። ከዚህ በበለጠ ደግሞ በዚህ ጉዳይ ላይ ቅርበት ያላትን እህታችን ሶስና አለች። እሷን አስተዋውቃቸዋለሁ። እሷ ትረዳቸዋለች። ልጆችም ወጣቶችም ደግሞ ቶሎ ይሰሟታል። አታስቡ። ሶስና አቤት ሪቨረንድ ፈለገኝ። እነዚህ ቤተሰቦች ይፈልጉሻል። የአንቺን እርዳታ ይፈልጋሉ። ማን ነበረ ስሙ? ዮናስ ሞክሼንና እኛ ዮናሶች ስንባል ደግሞ ያለመታዘዝ ችግር አለብን። እውነት ነው። ስለዚህ አስፈላጊውን ነገር ሁሉ እሷ ትረዳቸዋለች። ጌታ ደግሞ ይረዳቸዋል። እናመሰግናለን። ተባረኩ። ትንሽ ሰዓት ካላችሁ ውስጥ ቢሮ እናውራ። ይቻላል፣ ችግር የለውም። ስለማዕዱ እናመስግን። ማን ነው የሚያመሰግንልን ዛሬ? እኔ ጌታ ሆይ ተመስገን። አሜን። ስለዚህ ቀን እናመሰግናለን። አሜን። ተስፋ ያለውን ጊዜ ባርክልን። አሜን። ይሄን ማዕድ ባርክልን። አሜን። በኢየሱስም አሜን። 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 ልጆ እወድሻለሁ፣ አንቺንም እወድሻለሁ። እንዴ ብሉ እንጂ ማስተር ጆሲ አስተናግዳቸው እንጂ። ሁሉም አለ እየበላ ነው። ቄስ አንሱ እንጂ። እንዴ ምንድን ነው? በደንብ እየበላችሁ እንጂ። አይቆይ እያየው ጨመረ። በአንዴ አታዳጉ።
ሚስተር ዘነቡ መቼም አንቺም ቢያለልሽም ያዥ እንጂ። እኔማ ጀምሬያለሁ። አልግደረደርም። ታውቂያለሽ፣ ቤቴ ነው። ሽሜ ብላ። ቆንጆ ነው ብርቴ፣ በጣም የሚጣፍጠው። እውነት ወደድከው ሽሜ? በጣም አታየውም እንዴ እንዴት እንደሚጎርስ? ሽሜ ቀስ በል የትም አይሄድብን። ለቀቅ አድርጉት። ጆሲ አንተም ያዝ። ሶስና ምን ነው ቀረች? አንድ ምስኪን ቤተሰብ ልጃቸውን እንድትረዳላቸው ቢሮ ወጥተናት መጣን። ሶሲ ግን ልጁን ካገዘችው በኋላ ጆሲና ሽሜ ቢከታተሉት በይበልጥ አሪፍ ነው። ልክ ነሽ። ሽሜ ጋር የክትትል ትምህርት ከተማረ በኋላ እኛ ደግሞ ደቀ መዝሙርነት አስተምረነው በደንብ እንይዘዋል። እኔም ለቤተ ክርስቲያን መባና አስራት እንዴት እንደሚሰጥ አስተምረዋለሁ። አልጨረስክም እንደ ዮኒ? ጨርሻለሁ። ይበቃል ለዛሬ። ዛሬ ስደክሚያለሽ በጣም እሑድ እኮ ካንተ እኩል ነው ማገለግለው። እኔም ከኔ በላይ እንጂ ደግሞ ሁሌም በጣም ደስ ብሏቸው ነው የሚሄዱት። እኔ ራሴ ስንሰበሰብ ሁሌ ነው ደስ የሚለኝ። በጣም ሻሎም ለዳዲ ህልም አይቻለሁ። ሳይተኛ ይምጣ ብልሃለች። ኧረ አዎ። እሺ የልጄን ህልም ልስማ። ምንድን ነው ቁልጭ ቁልጭ የምትይው? አተኝም እንዴ? እንቅልፌ አልመጣም። ዛሬም ሪቹ አንቺ ጋር ነው የተኛችው? ጸለይሻል? አዎ ቅድም ከማሚ ጋር ጸልያለሁ። ታዲያ ምን እያሰብሽ? ደግሞ ማሚ ስለ እኔ ህልም እንዳየሽ ነገረችኝ። እስኪ ንገሪ። ልንገርህ? የታሰረ ጥቁር ውሻ እየጮኸብህ ታየዋለህ። ከዛ ሂድ ሂድ ስልህ ቆመ ታየዋለህ። ውሻው ከታሰረበት ገመድ በጥሶ ነከሰ። ምንድነው ህልሙ ዳድ? እኔ እንጃ። ጸልይበትና መልሱን ሲነግረኝ መጀመሪያ መጥቼ የምነግርሽ ለአንቺ ነው። እሺ? እሺ። አሁን በቃ መሽቷል። ተኝ። እወድሻለሁ የኔ ውድ። ዮኒ እስኪ እየጠራ ነው። ሄሎ። አቤት። እግዚአብሔር ይመስገን። ደህና መሻችሁ? ምን ልታዘዝ? ምንም ችግር የለም። በጣም አዝናለሁ። እናታቸው ታማባቸው እንድጸልይላቸው። እሺ አሁን ተስማምተን እንጸልይ? እሺ እሺ፣ እየመጣሁ አድራሻችሁን ትነግሩኛላችሁ። ችግር የለም። እሺ ምንም ችግር የለም። አይ ጥሩ እንቅልፍ ላይ ነበርኩኝ። የእኛ ቸርች አባል ናቸው? እኔ እንጃ። ስቴጅ ቼክ አደረጋለሁ። ደርሼ መጣሁ። ተኝ በቃ። ራስን ጠብቅ ዮኒ። እሺ ተኝ።
ዛሬ ደግሞ የደወልሽበት ጥበብ ልዩ ነው። ቆየክ? ሳምንቱን እንዴት እንደናፈቅሽኝ። እስኪ ና እናሳየኝ። ምን ነው? ሶሲ ይሄን ነገር ማቆም የለብንም? ምን አረኩ? ምን ተፈጠረ? መቼም ትክክል አለመሆናችንን የዘነጋሽው አይመስለኝም። ትክክል ነን አላልኩም፣ ግን ዛሬ እንዴት ከአንድ አመት በኋላ ልትለኝ ቻልክ ነው የኔ ጥያቄ። ሻሎም ልጄ ስለ እኔ ህልም አይታ ነገረችኝ። ምን አይነት ህልም? ንገረኝ። ተይው አይጠቅምሽም። ብቻ ሳይሽ በደጄ እንዳለ ታውቆኛል። ግን ደግሞ አልችልም። ክፉኛ ነው የለመድኩሽ። እስኪ ዛሬ ሲደር ኖ አይሆንም። ባይሆን ትንሽ መቆየት እችላለሁ። ተው በቃ። ኔክስት ዊክ ግን እንዴት እንደማሳድርህ እናያለን። እስቲ ሻውር ልለኩስ። ጆይን አታደርገኝ? ኔክስት ዊክ እርግጠኛ ናት ትቀላቀለኝ? እርግጠኛ ነኝ። አንቺ ታጠቢ፣ እኔ ልሂድ። ውሃሽ ሞቋል። ስማማ ዮኒ። አቤት። ሶሲ እንዴ! ሶሲ ምንድን ነው? ሶሲ እንዴ! ወይኔ ሶሲ ቆይ፣ ከኔ ጋር ቆይ። ሶሲ ወይኔ ሶሲ ቆይ። ሶሲ ወይኔ ሶሲ ያላ ምንድን ነው? ሶሲ ወይኔ
አባቶ ይቅርታ ይቅርታ ይቅርታ። ረበሽኩሽ እንዴ? የሄድክበት እንዴት ነው ያለ? ጥሩ ነበር። ፊት ላይ ድካም ይታያል። ትንሽ ረፍት አድርግ። እሺ አንቺም ተኝ። ወይኔ በጌታ ወይኔ ዮኒ ተነስተሃል? አዎ ምን ነው ፈለግሽ? ውጭ ላይ ሰዎች ይፈልጉሃል። እነማን ናቸው? ምንድን ነው? አላወኩም። ሪቨረንድ ፈልገን ነው የሚሉት። ልብስ ደርብና አላበቃም። እሺ ሰላም ነው ሪቨረንድ። ሰለሞን እባላለሁ። ባለቤቴ ጽዮን ትባላለች። ይቅርታ በጧት መጣን ሪቨረንድ። ችግር የለም። ምን ልርዳችሁ? ሪቨረንድ ልጃችን ልጄ ታሞብኝ ነው። የጉበት ካንሰር ይዞት ልጄ ሊሞትብኝ ነው። እንዲጸልዩልኝ ነበር ሪቨረንድ። እሺ ጸልይለት። ዘይት ይዤ ልምጣ። እሺ አማኑ አማን ሪቨረንድ ሊጸልዩልህ ነው። እስቲ ቀና በል። እስኪ አማንዬ ቀና በል። አባት ሆይ አክፈውሰው። አሜን። በቃ ሪቨረንድ በቃ ሂዱ። እንዴ ሪቨረንድ ደህና አደርሽ ፋና? እቺ ላንተ ናት። እሺ አመሰግናለሁ። ሪቨረንድ ገብታል? አዎ አሁን ገባሁ። ምን ነው ፈለገኝ? የወጣቶች ፕሮግራም ተሰብስበዋል። ሶስና ግን ስልክ አታነሳም። ደጋግመህ ደወልክላት? አዎ ሁልጊዜ ቀድማ ነበር የምትገባው። ዛሬ ግን ስልክ አታነሳም። እስቲ በቢሮ ስልክ ልሞክርላት። አይነሳም። አንተ ፕሮግራም ከሌለ ለምን ከበር አታደርግለት?
አርፍዳ ልትመጣ ይሆናል። ስልክ ረስታ ወር ታክሲ አጣ ሊሆን ይችላል። አይዶ ነው ብቻ። እኔ ደቀ መዝሙር ተማሪዎች አሉ እንጂ አስቤ ነበር። እሺ መልካም፣ እኔ ከቨር አደርግላታለሁ። በቃ ከፈለከኝ አለው። እሺ ሪላክስ። እንዲማ አትደናገጡ። ቁጭ በሉ። እንዴት ናችሁ? ሁሉ መልካም? እሺ ዛሬ እህታችን ሶስና መድረስ የቻለች አይመስለኝም። ብንደውልላትም ማግኘት አልቻለም። ስለዚህ የዛሬውን ክፍለ ጊዜ ከኔ ጋር እናሳልፋለን ማለት ነው፣ ከፈቀዳችሁልኝ ማለት ነው። አመሰግናለሁ። ምን ላይ እንዳላችሁ አላውቅም። የእሷንም የፕሮግራም ስኬጁል አልነቅም። ነገር ግን የራሴን የህይወት ተሞክሮ ተግዳሮቶችን ጌታ እንዴት እንዳስመለጠኝ ህይወቴን ሼር አደርጋችኋለሁ። እርግጠኛ ነኝ ትጠቀሙበታላችሁ። እስቲ ከእናንተ ውስጥ ግስላ ሲጋራን የሚያውቅ ማን ነው? አታውቁትም? ሎካል ጂን የሚባለውንስ መጠጥ የሚያውቃል? ታውቀዋለህ? የኔን አባት የገደለው መጠጥ እሱ ነው። እውነት ነው። አዝናለሁ። ገዳይ ነው። ሊያውም እያሳሳቀና እያስደሰተ የሚገድል። እኔ ግስላ ማጨስ ሎካል ጂን መጠጣት የጀመርኩት ገና በ13 ዓመቴ። እውነቴን ነው የምላችሁ። በ13 ዓመቴ እኔ ድብን ያለ ሱስ ውስጥ ነበርኩ። አባቴ በጣም አልኮሊክ ነበረ። እሱ ሰክሮ መጥቶ ሲተኛ የእሱን ጭላጭ እየጠጣው ራሴን እልም ያለ ሱስ ውስጥ አገኘሁት። ለእናቴም 2 ትልልቅ ራስ ምታቶች ሆንባት። በዚህ ምክንያት እናቴን በብስጭት አጥቻታለሁ። ታዲያ አንድ ቀን ህልም ተመለከትኩ። ወይ ለዛን ጊዜ ጌታን አላውቅም። እውነት ነው የምላችሁ፣ በመብላትና በመጠጣት ልባችን ደንድኖ ነበር። ታዲያ ይሄ ህልም ምን እንደሆነ ግራ ገባኝ። ለ3 ተከታታይ ቀናት ተመሳሳይ ህልም ተመለከትኩ። ፍቺውንም ማወቅ አልቻልኩም። ይህ ነው ብዬ ደግሞ የማማክረው ሰው ባጠገቤ አልነበረም። ባማክርም ደግሞ መሳቂያ መሆን የመሰለኝ። ምክንያቱም ያየሁት ህልም ከእግዚአብሔር እንደሆነ ገብቶኛል። ከተወሰኑ ጊዜያት በኋላ ሻምበል ደጀን የሚባል በጥበቃ ስራ ላይ ያለ አንድ ሰው ተዋወቅኩኝ። ከሌላው በተለየ አንደበቱ ላይ እግዚአብሔር የሚል ነገር አይበታለሁ። በጣም ይገርመኝ ነበር። እንዴት ደፍሮ እንዲህ ሊናገር ቻለ እያልኩኝ ቀስ ብዬ አንድ ቀን ህልሜን ነገርኩት። ፍቹንም ነገረኝ። ጌታ ለአገልግሎት እንደሚፈልገኝ፣ ብዙዎችንም ወደ ጌታ እንደማመጣ፣ የቤተ ክርስቲያን መጋቢ እንደምሆን ነገረኝ። ውስጤ እረፍት ተሰማው፣ ሰላም አገኘው። ግን እያጨሱ እየጠጡ እና እየሰከሩ ጌታን ማገልገል እንደማይደፈር ገባኝ። ተከራይቼ በምኖርበት ሰፈር ቃለ ሕይወት ቤተክርስቲያን ጌታን አገኘሁት። ደቀ መዝሙርነት ተማርኩ። የቃል እውቀቴ ጥሩ ነበር። ጌታም ደግሞ ቶሎ ነበር የሚገለጽልኝ። በዚያችሁ ቤተክርስቲያን የህብረት መሪ፣ የጸሎት መሪ፣ አንዳንዴም ፓስተር ትንሽ ጊዜ እየሰጠኝ ቃል ማካፈል ጀመርኩኝ። ይሄ ሁሉ የሆነ ግን እኔ ከዕለት ወደ ዕለት ከወራት እስከ ዓመታት እጅግ ሱስ ውስጥ ገባሁ። እውነቱን ስነግራችሁ እንደውም በጣም የሰከርኩት ወደ ጌታ ቤት ከመጣሁ በኋላ። ግን ሁሌ መንፈስ ቅዱስ ይወቅሰኝ ነበር። ጸልያለሁ ጸልዬ በተንበረከኩበት ላይተሬን አውጥቼ አጨሳለሁ። ከቤተ ክርስቲያን ህብረት እስክታገድ ድረስ ማለት ነው። አይ ነው ሁላችሁም ምን እያሰባችሁ እንደሆነ አውቃለሁ። እንዴት ከዛ ሁሉ ወጥተህ ዛሬ ላለህበት ነገር ደረስክ? መልሱ 2፣ ጸጋና ጊዜ። ብዙ ሰው ጸጋ እኛ ካለንበት ነገር ካለኛ ፈቃድ ጎትቶ የሚያወጣን ይመስለዋል። ግን አትሳሳቱ ልጆች። ጸጋ የእኛን እርምጃ ተከትሎ የሚለቀቅልን የእግዚአብሔር ኃይል ነው። ለምን አንድ እርምጃ አይሆንም? አልጠጣም አልሰክርም ብላችሁ ስትሸሹ
የእግዚአብሔር ጸጋ የምታቆሙበትን ኃይል ይሰጣችኋል። ደግሞ ስታችሁ እንደገና ልትጠጡ ልትሰክሩ ትችላላችሁ። አስታውሱ፣ ከወደቃችሁበት ተነስታችሁ አሁንም ወደፊት መቀጠል። ተስፋ ቆርጦ ባሉበት መቆም ሬት የሚል ህይወት እንድትኖሩ ያደርጋችኋል። ጸጋ፣ ጊዜ። እስቲ ከኔ ጋር በሉት። ጸጋ፣ ጊዜ። ጸጋ፣ ጊዜ። እንጸልይ። ዮኒ፣ ወይ ግሪን ቲ ትፈልጋለህ? ኖ አልፈልግም። ልጆች ምን ነው ዛሬ በጊዜ ተኙ? ትምህርት ቤት ሲጫወቱ ብለው ደክሟቸዋል። ቀንሽ እንዴት ነበር? አሪፍ ነበረ። ሶሲን ፈልጊያት ደውዬ ነበረ። ስልክ አታነሳም። የዚህ ሰፈር ልጆችን ይዤላት ልሄድ ነበረ። አላነሳ ስትል በቃ ለነገ ቀጠርኳቸው። መልካም ልጆች፣ በቃ አርፋችሁ ተኙ። ቆይ እኔ ልሂድ። አምጪ፣ አርፈሽ ተኛ። አምጪ። እንዴ ምንድን ነው? ከመሸለፊያ ምንድን ነው? በቀዝቃዛ ውሃ እግሬን እየነካካችኝ ነው። አልነካሁትም። ውሸታም አባ፣ ውሸቷን ነው። ታዲያ ማን የነካኝ? ውሸታም። በቃ ራሄል ግቢ። ሻሎሜ ግቢ፣ ግቢ ተኝ። በቃ ደክሞ ነው አይደለም እንዴ የምንመጣው? ተኝታችሁ አልነበር እንዴ? አዎ ተኝቼ ነበር። ልብሴን ገልባ ቀሰቀሰችኝ። አልነካሽ። እና ታዲያ ማን የነካኝ? ሳትነካሽ ውሸት ነካችኝ ትልሻለች። ደግሞ ለምን ውሃ ትረጫታለች? ቅድም ትምህርት ቤት እኔን ጥለን ከጓደኞቿ ጋር እየተጫወተች ነበር። እና ታዲያ ክፉ ሰራችብኝ ብለሽ በክፉ ይመለሳል? በይ ይቅርታ ጠይቂያት። አሁን ይቅርታ። በቃ ከዚህ በኋላ ደግሜ አልመለስም። እሺ? አይ ነው ሻሎሜ፣ እያደግሽ ነው። የግል ጊዜ ያስፈልግሻል። ግን አልፎ አልፎም ቢሆን ለእህትሽ ጊዜ ስጫት። እሺ? አርፋችሁ ተኙ። ሬቹ እምቢ ካለሽ ወደ ክፍልሽ ትሄጃለሽ። ተኙ። በቃ ደግሜ የሚመለስ አልፈልግም። እሺ? ቶሎ በሉ ተኙ። በቃ በጣም ሄሎ ሪቨረንድ፣ ይቅርታ ጸሎት እንድታረጉልን ፈልገን ነው። ፓስተር ጆሲ ጋር ደውሉ። እሱ ይጸልይላችሁ። አባ። አቤት ሻሎሜ። የዚህን የወራዊ የወላጆች ስብሰባ አሁንም አሚናት የምትሄደው? እስቲ ፍሪ ከሆንኩኝ እኔ አመቻቻለሁ። እሺ። 5 ደቂቃ አርፍደናል። አንተን ያስረፈድክብን። አዎ ሻሎም ይቅርታ። ሊነጋጋ ሲል ነው እንቅልፍ የወሰደኝ። ጎበዝ ራይል። ቻው አባ። ቻው አባ።
ሪቨረንድ ሲስተር ዝናብ ሰላም አደርሽ? ደህና ነህ? እግዚአብሔር ይመስገን። እያየሁ ነበር እኮ ትክዝ ብለሃል። ጸሎት ላይ ነበርክ እንዴ? ረበሽኩ? አይ አልነበርኩም፣ አልረበሽ። እንግዲያውስ ወደ ስብሰባችን እንግባ፣ ሰዓቱ ሄዷል። እሺ መጣ። በጊዜ ተቀመጡ። ቄስ ምትኩ፣ ሽሜ፣ ጆሲ አደራችሁ? እንዴት አደርክ? ይቅርታ አረፈድን። ምንም አይደል፣ እኛም ጨዋታ ይዘናል። እሺ እንዴት አደራችሁ? ፓስተር ጆሲ ደህና አደርክ? እንዴት አደርሽ ሲስተር? ቆያችሁ? ታክሲ የለም ደግሞ መንገዱ ዝግትግት ብሏል። እሺ ስብሰባችን መጀመር እንችላለን። ሶሲን ትንሽ አንጠብቃት? እሺ እንጠብቃት። ከትናንትና ጀምሮ ስልክ አታነሳም። ዛሬ ደግሞ ኦፍ ነው። እኔም ቴክስት አድርጌላት ነበረ፣ አትመለስም። ቢያንስ የግል ጉዳይ ቢኖርባት ደውላ ማሳወቅ ነበረባት። ልጆቹ ዛሬም ይመጣሉ። ሶስና በስራዋ ቀልድ አታውቅም። ሳትናገር ምንም ጉዳይ አትይዝም። ሰላም አይደለችም። ይኸው ቤቷንስ የሚያውቀው የለም? አይ እኔ አላውቀውም። እኔም አላውቀውም። ሌላ ስልክ የላትም ዮናሴ? እኔ እንጃ አላት እንዴ? ምናልባት የቤተ ክርስቲያን ቅጽ ስትሞላ ሌላ አስቀምጣ እንደውም ብዬ ነው። እስቲ ፋና ጋር ቼክ አደርገዋለሁ። በቃ ባለችበት ሰላሟ ይብዛ። እኛ መጀመር እንችላለን። መጋቢ ጆሲ በምን ጉዳይ ነው የሰበሰብከን? በጣም ጥሩ። እግዚአብሔር የቆሮንቶስ መልእክቶችን ጥሩ አድርጎ እያስተማረኝ ነው። ለቄስም ቢሆን የተወሰነ ሼር አድርጌያቸዋለሁ። ስለዚህ እሑድን ለ16 ሳምንት ማገልገል እፈልጋለሁ። እሑድን ስለ ይቅርታ እያስተማርኩበት ነው። ለምን ሐሙስ ያንተ ክፍል አታካፍላቸው? እኔም ሀሳቡን ሲያካፍለኝ ሐሙስ ላይ እንዲያካፍል አስቤ ነበር፣ ግን ያነገበው መልእክት ለትልቅ ጉባኤ የሚሆን ስንቅ ነው። ግን ሪቨረንድ የጀመረው የይቅርታ ትምህርት ብዙ ሰው እየጠቀምበት ነው። እሱን ስንጨርስ የቆሮንቶስ ትምህርት ብቀጥል ይሻላል። ልክ ነህ ዮናስ፣ ጥሩ አድርገህ እየባረከን ነው። ግን የምዕመኑን ችግር ታውቀዋለህ? መደዳውን አንድ ሰውና አንድ ቶፒክ ሲሆን ይሰለቻል፣ መቅረትም ይጀመራል። የዚህን ወር ሪፖርት አላየሁም መሰለኝ። ምንም የለም፣ ባዶ ካዝና። ምንም የለም፣ ባዶ ካዝና። አሁን ይልቅ ማድረግ ያለብን ምንድን ነው? የጆሲን ትምህርት ማስታወቂያ በደንብ እንስራና ለጥቂት ሳምንት እናገግም። ጆሲዬ ቆሮንቶስ ላይ ስለ መስጠት አለ አይደል? አዎ፣ በጥቂቱ የሚዘራ በጥቂቱ ያጭዳል፣ በብዙ የሚዘራ ደግሞ በብዙ ያጭዳል። ምን ትላለህ ዮናስ? እሺ መልካም። ሁለቱን እሑድ ሀሳቤን ለመጠቅለል እሞክራለሁ። ከዛ ፓስተር ጆሲ ይቀጥላል። መልካም። ሌላ ሀሳብ ካሌለ ጆሲ ጸልይና እንጨርስ። ጥሩ ጊዜ ያሳልፋችሁ? አዎ ጥሩ ልጆች ናቸው፣ ግን ቀን በቀን ክትትል ይፈልጋሉ። ሶስና ጌታ ረድቷት ፍሬያማ እያደረገቻቸው ነው። ባይዘዊ ሶስና ሌላ ቁጥር አገኘን። ሪቨረንድ ሌላ ቁጥር? አዎ ፋና ጋር ከሐዋሳ አጥቢያ ትራንስፈር የተደረገበት ኮፒ ነበር። እና ደውላችሁ? ባንደውል ነበር የሚሻለው። ምን ነው? ሁለተኛ ቁጥር የሞላችሁ የእናቷን ነበር። እናቷ ደግሞ ደውለ እንዳጣን ሲያውቁ በጣም ተጨነቁ። ነገ ወደ አዲስ አበባ እመጣለሁ አሉ። ቢያንስ ቤቷን እሳቸው ስለሚያውቁ ነገ ምን እንዳጠፋት ከሳቸው እንሰማለን። እሺ መልካም። ደህና ደር። ደህና ምሽ ዮኒ። አመሸሽ ሩትዬ። ዛሬ ናፍቀኸኛል፣ እቀፈኝ። ራት ላቅርብልህ? አይ ብዙም አላሰኘኝም። ሌት ነው ቸርች የበላሁት። ልጆች ተኝተው የቤት ስራ እየሰሩ ነው።
ታውቃለህ አይደል በጣም እንደምወድ? አውቃለሁ። አባ ሪቾዬ አይበርድሽም ምንጣፍ ላይ? አይ አይበርደኝም። ምን የቤት ስራ እየሰራሽ ነው? አዎ። ቀላል ነው? ይከብዳል? አይ እሺ ስሪ፣ ጎበዝ። ሻሎሜ አባ የቤት ስራ እየሰራሽ ነው? አይ ያጠናኝ ነው። ኔክስት ፍራይዴ ኤግዛም ስላለኝ። ያው የዘንድሮ 9ኛ ክፍል ለኛ ዩኒቨርሲቲ ጊዜ ነበር፣ ግን ልሞክር። አይ ችግር የለውም አይከብድም። በቃ አረብሽሽ አጤ። አባ ህልሙ ግን ምንድን ነው? እኔ እንጃ። አልተኛህም እንዴ? አልተኛውም። እኔ ራሴ ዛሬ ቀን ተኝቼ ነበር። እንዴት እንደሚወስደኝ አላውቅም። በዛ ላይ ይሄ ግሪንቲ ያነቃል መሰለኝ። ረስቼው። ነገ ጠዋት ልጆቹን አድርሰን ቸርች ከመሄድ በፊት እማዬን እንያት ፕሊስ። እግሯ አላስኬድ እያላት ነው። ምነው ሪያቸው ድጋሚ ተነሳባቸው? ትሰማኝ አልቻለችም። አንተን ትሰማሃለች። ተቆጣት፣ መድኃኒቷን በአግባቡ እንድትወስድ። አታስቢ እሺ፣ ችግር የለውም። ስምረት ነይ እስቲ በር ክፈቺ። ማን ነው? እንዴት ናችሁ ስምረት? ሰላም ነው? እንዴት ነሽ? ወይ ሩትዬ መጣችሁ? እላችኋለሁ። ስምረት ደህና አደርሽ እማዬ? እንዴት አደራችሁ? እንዴት ነሽ እማዬ? ደህና አደርሽ? ደህና ነኝ። እንዴት ናችሁ? በጧት መጣችሁ? ደህና ነሽ? ለውጣለሽ? ደህና ነኝ። እንዴት ነሽ? ዮናሴ አንተንም በጧት ይዛህ መጣች። እንደው ምን አሳሰባችሁ? ውይ እንዴ ካየነው እኮ ቆየን። ስምረት ነይ እስቲ ወንበር አምጪላቸው። እንዴት ነው ብሮ ተነሳበት እንዴ? ደግሞ ምን እባክህ አትቤ የተባልኩትን ሁሉ አልበላሁም። ቢያኝም ብቻ ነው የምበላው፣ ግን አልተሻለኝም። አሞኝ ከረምኩ። እርሶ በመሀል እችን ጮማ ይወስዳሉ መሰለኝ። አይ እንግዲህ ምን ላርግ ብለህ ነው? አትክልት በልቼ ካልተሻለኝ ጮማ በልቼ ብታመም አይሻለኝም? አይ እማዬ ቢያንስ ለ2 ወር እንኳን ስጋና ቅባቱን ትተሽ መድኃኒቱን በአግባብ ትወስጂ ምን አለበት እማዬ? አይ እንግዲህ አጨቅጭቂኝ። ልትጠይቂኝ የመጣሽ መስሎኝ። ዮናሴ ምን ነው ፊትህ ጥቁርቁር አለብኝ? አሞሃል እንዴ? አይ ሰላም ነኝ። እንቅልፍ ማጣትና ድካም ነው ማዘር። እረፍት አጣህ? እረፍት ማጣት ነው። ረፍ መድኃኒቱን ወስዷል ዛሬ ማዘር? ይኸው እየቃምኩት ነው። እሱማ ምን ቀረ ብለህ ነው? ምን እተዋለሁ። ጣቴ ዛሬ ትንሽ መንቀሳቀስ ጀምሮልኛል። ተመስገን ነው። ትላንትና ግን አይጣል ጥዝጣዜው ውይ በጣም አሞኝ ነበር። ዛሬ ደህና ነኝ ተመስገን።
አይዞሽ እማዬ። ወይ ስልኩ ጮኸ። ነው እንግዲህ ፋና ናት። ችግር የለውም ይደርሳል። ወይ ያንቺም ጮኸልሽ። 5 ደቂቃ እንኳን ሳትቀመጡ። እኔም ይኸው በቃ ዘጋሁት። ምን ልስራልሽ እማዬ? ቁርስ አምጥቼልሻለሁ። ምን ሰርቼልሽ ልሂድ? እንደው እስቲ ደስ ያለሽን ስሪና ሰብሰብ ብለን እንብላ። ኧረ አንዳችሁ እንኳን አንሱት ይሄን ስልክ። ፓስተር ጆሲ ነው። ጨጨብሳ ልስራልሽ እማዬ? ደስ ይለኛል። አዎ ስሪላችሁ። ሄሎ ዮናሴ፣ ልጆቼ እንዴት ናፍቀውኛል መሰለ። እንደው ደህና ናቸው? ደህና ናቸው። እነሱም ናፍቀዋል። ሰሞኑን ይዣቸው እመጣለሁ። እሰይ አምጣልኛው። ወይኔ ምን እያልከኝ ነው እንዴ? ወይ ሩት ልጄ፣ ሶስና ድንገት ቤቷ ውስጥ ሞታ ተገኘች እኮ ነው የሚለኝ ጆሲ። ወይ ማነች ሶስና? እማዬ የቸርቻችን የወጣቶች አገልጋይ ናት። ወይ ልጄ። በቃ እንሂድ። ሻርፕ ነገር አላችሁ? በቃ እማዬ እንሂድ። ቆይ ተረጋጉ። ምን አለች ጆሲ? ስምረት ዘጋውበት። እኔ እንጃ። ሻርፕ እስኪ እንሂድ በቃ። ለማንኛውም በቃ እንመጣለን ማለት። ተረጋጉ፣ አረጋጋት። አይዟችሁ። ና በቃ እንሂድ። ሩቴ አይዞሽ፣ ረጋ በይ። ዮናሴ አረጋጋት። ሂደናል። ጆሲ የት ነው ሰፈሩ? ዮኒ 772ን ታውቀዋለህ? አይ አላውቀውም። እሺ በቃ እየመጣን እንደውልሃለን። መጣን። ወይኔ ሱሲ። ወይዘሮ ሙሉነሽ ልጆትን ስላጡ በጣም አዝናለሁ። ማንም ወላጅ እንዲህ ባለ ሁኔታ ልጁን ማጣት የለበትም። የሶስናን አስክሬን ለተጨማሪ ምርመራ ዳግማዊ ምኒልክ ይዘነው እንሄዳለን። እዛ 48 ሰዓት ይቆይና ምርመራ እንደጨረሰ ለቤተሰብ እንመልሳለን። በርታ ይበሉ። አቤት! ምን አይነት ነገር ነው የሰማሁት? ያው ከ48 ሰዓት ምርመራ በኋላ አስክሬን መልሳለን ብለዋል። የዛኔ ሙሉ መረጃ ይኖረናል። እሺ አሁን እኛ ምንድን ነው የምናደርገው? እንደ ቤተክርስቲያን ይሆንስ? ለቤተሰብ አስክሬን እስኪመለስ ድረስ በቤተክርስቲያን ሽኝት እናደርጋለን። ለተማሪዎች መንገድ ይኖርብናል እንዴ? አዎ ተማሪዎቹ ቀብር መሄድ ስለሚፈልጉ ፎርማል በሆነ መንገድ አለብን። ሌላ ሰው የእሷን ቦታ የሚተካ ሰው እስክናገኝ ድረስ ለጊዜው እንዲያርፉ ይነገራቸው። እንደ ሱሲ ባይሆንም የቻልኩትን ከቨር አደርጋለሁ። ልጆቹ ጥሩ ለውጥ ላይ ስላሉ የጊዜ ክፍተት መስጠቱ ተገቢ አይመስለኝም። አይደል ሪቨረንድ? አዎ እየተረዳዳን ከቨር እናደርገዋለን። ጥሩ በቃ ለሁላችንም ጌታ መጽናናትን ያውርድ። አሜን። በቃ
ለቤተሰብ እንቅረብ። ለሲስተር ደውላችሁ ንገሯት። ዮኒ ወዬ የሶሲ መሞት ለሁላችንም አስደንጋጭ ነገር ነው። ግን ደግሞ በቃ ነቃ በል። አንተ መሪ ነህ። በደስታም በሐዘንም ጊዜ የቤተክርስቲያን ኃላፊነት ያለው አንተ ላይ ነው። ቅድም ባንተ ቦታ ለሁሉም ነገር መልስ ሲሰጡ የነበሩት ቄስ ምትኩ ነበሩ። ይህ ሊሆን አይገባም። ያ ያንተ ስራ ነው። እሺ አይዞህ እሺ ዮኒ። እሺ በቃ ለባብስና ና እስክንወጣ ልጆቹና እማዬን ላውራታች። እሺ አመሻችሁ ጆሲ። ሩቲ ልጆቹን ጥለሽ መጣሽ? እማዬ ተውኳቸው። ዮኒዬ መጣችሁ? እንደው ምን ጉድ ነው? ምን ጉድ ነው? ሩትዬ ጉድ ሆነ እኮ ሶስዬ መጣናት እኮ። በቃ ቀን ሙሉ ወይኔ ሶስናዬ መጣሁ። እናትዬው ወዴት ሄደው ነው? ወይዘሮ ሙሉነሽ ቃል ለመስጠት ፖሊሶች 10 ሰዓት መጥተው ወሰዷቸው። መሽቷል እኮ ደግሞ። ያው መጡ። ማዘርተኙ እንዴ? አዎ እንደዚህ ልክ ነኝ? አዎ ልክ ነሽ። 7 እና 8 መስራት ነው። እሺ አይከብድም አይደል? ጎበዝ ነሽ። አንቺስ ጨርሰሻል ሻሎሜ? አዎ። ምን ነው አሳመምኩሽ? አዎ ያማል ማሚ። ይቅርታ የኔ ቆንጆ። የኔ ነው? አይ የኔ ነው። ሻሎሜ ተነሻ እንዲያቀብኝ። ሄሎ፣ አቤት። ነኝ ማልበል። እንደምን አለህ መርማሪ መኮንን? አዎ ቤት ነኝ። ዮኒም ቤት ነው። ምን ነው ፈለከን? ፖሊስ ጣቢያ ቃል ለመስጠት? አረ ችግር የለም እንተባበራለን። እሺ መጣን። ሰላም። በአስቸኳይ ስላሰራናችሁ ይቅርታ። ግቡ። እሺ፣ እንግዲህ ሁላችሁም ከተሰበሰባችሁ የሶስና የምርመራ ውጤት ዛሬ ከምኒልክ ሆስፒታል ደርሶናል። ይህንንም ለቤተሰቦቿ አሳውቀናል። ግን ደግሞ ሌላኛው ቤተሰቦቿ እናንተ ስለሆናችሁ ይህንንም ደግሞ ለእናንተ ለማሳወቅ ፈልገናል። እሺ፣ ምንድነው ውጤቱ? ወይዘሪት ሶስና የ30 ዓመት ወጣት እንዲሁም የቤተ ክርስቲያናችሁ አገልጋይ ካለ ፍቃዷ ተገዳ በመደፈር በጌታ ስም እንዲሁም ከባኞ ቤት ጋር በማጋጨት ሕይወቷ ማለፉን ሙሉ የምርመራው ውጤት አረጋግጧል። ወይኔ ሶስና፣ ይሄ አይገባትም ነበር እኮ። ማን ነው ግን መርማሪን ጭካኔ ያደረሰባት? እኛም በፍጥነት ምርመራችንን ጀምረናል። እናንተንም ዛሬ ሰበሰብናችሁ ለዚሁ ነው። ለዚህ ምርመራ የሚረዳንን አንዳንድ መረጃዎችና ቃላችሁን ከእናንተ ለመውሰድ ነው። ቄስ ምትኩ ግን
የቤተ ክርስቲያናችን ጠበቃ ባለበት ይፈጸም ብለው የቤተ ክርስቲያኒቱን ጠበቃ ጠርተውታል። ምን ያስፈልጋል ጠበቃ? ቄስ ለምን ነው ጠበቃ የሚያስፈልገን? ሩትዬ ይህን አረመኔ እንዲያዝ ፍላጎቴ ነው። ነገር ግን ማንኛውንም የፖሊስ ምርመራዎች ቤተ ክርስቲያናችን በትክክለኛ መንገድ ሕግን ተከትላ ማስኬድ እንዳለባት ስለተረዳው ነው። ዮናሴ አንተ ሳትመጣ ልጄን ጠርቼው ነበር። አያስፈልግም ካላችሁ አሁን ሰደዋለሁ። ቄስ እንዳሉት ደረጀ መምጣቱ ጥሩ ነው፣ ያስፈልጋል። ፈጥነህ ስለመጣህ እናመሰግናለን ደረጀ። ምንም አይደለም። ጥሩ እንግዲህ ይሄን ካልን ቤተ ክርስቲያናችሁ ማንኛውም አይነት ትብብር እንድታደርግና ፖሊስም በሚፈልገው ጊዜና ሰዓት አስፈላጊውን መረጃ እንድትሰጡ የሚያዝ የፍርድ ቤት ማዘዣ ቅጽ ነው። ጥሩ። ማንኛውም ምርመራና ጥያቄዎች እኔ ሳላውቅ መካሄድ እንደማይችል እናንተም መፈረም አለባችሁ። ስለዚህ ለዛሬ ምን አይነት መረጃ እንድትሰጡ የተፈለገው? ጥሩ እንግዲህ እንዳልኳችሁ በደረሰኝ መረጃ መሰረት ተደፍራለች። ይህንን ድርጊት የፈጸመው ግለሰብ ደግሞ በጣም ጠንቃቃና ልምድ ያለው ነው። ብዙ አሻራ እናገኝባቸዋለን ብለን ያሰብንባቸውን ቦታዎች አጽድቷቸዋል። ሆኖም ግን ጥቂት ቦታዎች ላይ የእጅ አሻራ ማግኘት ችለናል። ይሄ የምትመለከቱት የእጅ አሻራ በሶስና ባኞ ቤት ግድግዳ ላይ የተገኘ ነው። ስለሆነም ከዚህ አሻራ ጋር እኩሌታ ያላቸው ሰዎች ላይ ምርመራችንን ማድረግ ቀጥለናል። ዋናው ግን ለዚህ መረጃ የሚሆነንን የወንድ ዘር በሶስና ማዕፀን ውስጥ አግኝተናል። እንደምታውቁት ሶስና በሳምንት 3 ቀን ጂም ትሰራለች። አታውቁም? ኤኒዌይስ እዛም ሰፈር ምርመራችንን ማድረግ ጀምረናል። ከሚያሰሯትና ከሚቀርቧት ሰዎች መካከል ከዚህ እጅ እኩሌታ ጋር ያላቸው ሰዎች ላይ ምርመራ አድርገን ከዚህ ጋር የገጠመልንም አለ ያልገጠመልንም አለ። ነገር ግን ሶስና በቀን ውስጥ ከ12 ሰዓት በላይ ጊዜዋን የምታጠፋው እዚሁ ቤተክርስቲያን መሆኑን ተከትሎ ቀጣይ ምርመራችንን ቤተክርስቲያን ላይ አድርገናል። አልገባኝም። ስለዚህ በያዝከው እጅ መጠልክ የሆነ ሰው የሶስና ገዳይ ነው ልትለን? አላልኩም፣ አልወጣኝም። ግን ለተጨማሪ ምርመራ እና ጥያቄዎች በር ይቀድልናል። እንካ የሆነ ይንሰድ። አትንቀልቀል። ቆይ ሽመልስ፣ ተጨማሪ ምርመራዎቹ ምንድን ናቸው? ይሄንን ነገር ደግሞ ማድረግ ግዴታ አይደለም። ግን ሶስናን ከልባችሁ የምትወዷት ከነበረና ፍርድ የምትፈልጉ ከሆነ እንደ ቤተ ክርስቲያን አባቶች ተባበሩን ብለን ጠይቃችኋለን። እባካችሁ፣ እኔ መንፈሳዊ ሰው አይደለሁም። እናንተም የእምነት አባቶችና እናቶች ትገሏታላችሁ ብዬ ፍጹም አላስብም። ለዛ እኮ ነው እንደ ቤተሰብ መረጃውን ዝርግፍ አድርገን የምንነግራችሁ። እቺን ትንሽ ታስክ ፈጽሙልኝና ቃላችሁና መረጃችሁን ሰጣችሁ ሁላችሁም በሰላም ወደ የቤታችሁ ሂዱ። ሪቨረንድ፣ ምን ማድረግ ነው ያለብን? ደረጀ፣ በቃ እንተባበራቸው። ቃላችንን እንስጥና ሄደን እናትየዋን ብናጽናና ነው የሚሻለው። በትክክል ሲስተር። አዎ በቃ ተባብረናቸው እንሂድ። እስቲ እኔ ቅድሚያ ልስጥ ብለሃል፣ ያንተን እንየው። ያንተ አጭር ነው። ፓስተር ዮሴፍ፣ ያንተን ደግሞ እንሞክረው። ፓስተር ዮሴፍ፣ ያንተ ትክክል ነው። በኢየሱስ ስም ኧረ እኔ እህቴን አልገደልኳትም። በጭራሽ እኔ እህቴን አልገደልኳትም። ጆሲ ቆይ ተረጋጋ። አይደለም እህቴ ናት እኮ በኢየሱስ ስም። ፓስተር ምን ነካ እንዴ? ይሄ እኮ ምንም ማለት እኮ አይደለም። በፍርድ ቤት በብዙ መረጃ ተረጋግጦ ወንጀለኛ እስካልተባልክ ድረስ ይሄ በቂ መረጃ አይደለም። አሁን ስምህን ተናገር። ይቅርታ፣ መታወቂያ ስጠኝ። እሺ፣ መጋቢ ስፍሳ፣ ይሄ አሁን የምትኖርበት አድራሻ ነው? ቄስ፣
የእርሶን ደግሞ እንሞክረው። አይ የእርሶ ትልቅ ነው። መጋቤ ዮናስ ያንተ ነው የቀረኝ። ይቅርታ እንግዲህ ቤታችን በጣም ይሞቃል። አንዴ መጠቂያ ላስቸግር። መጋቢ ዮናስ አባተ፣ ይሄ አሁን የምትኖርበት አድራሻ ነው? እሺ፣ ሁላችሁንም ስለትብብራችሁ በጣም አድርጌ አመሰግናለሁ። ጊዜያችሁን ለመቆጠብ ያህል ሩት፣ ሲስተር ዘነቡ፣ ሽመልስና ቄስ ምትኩ ቃል ትሰጣላችሁ። ይሄም ማለት ከሶስና ጋር ስለነበራችሁ ግንኙነትና አገልግሎቷን በተመለከተ ማለት ነው። ታዲያ እውነቱን መናገር ለሁላችንም ይጠቅማል። ፓስተር ዮናስና ፓስተር ዮሴፍ ግን ቃል ብቻ ሳይሆን ዲኤንኤ እና አሻራም ትሰጣላችሁ። በፍጹም አይሆንም። እንዴ የምን ዲኤንኤ ነው? የምን አሻራ ነው? መርማሪ፣ እረ እንዲያው ከእግዚአብሔር ሰዎች ላይ እጅህን አንሳ። እንዴ ደረጀ፣ የምን ዲኤንኤ ነው? ገዳዮች ናችሁ እያለን እኮ ነው። እዚህ ድረስ እንኳን መተህ ስንተባበርህ እንደ መንፈሳዊ ሰው እንኳን አታከብረን። ጸጥታ እባካችሁ። አንድ ነገር ማወቅ ያለባችሁ ይሄ መንፈሳዊ ቦታ ሳይሆን ህግ ቦታ ነው። ቅድም ጠበቃችሁ ደረጀ እንደነገራችሁ በፍርድ ቤት ወይም በእኛ በኩል ተጨባጭ መረጃ እስካልተገኘ ድረስ ማንንም ሰው ወንጀለኛ ብለን አንፈርጅም። መጋቢ ጆሲ። አቤት። እህትህን ወይም የአገልግሎት ባልደረባህን ሶስናን ገለሃታል? በፍጹም አልገደልኩም። በቃ መርማሪ መኮንን፣ ከዚህ በላይ ልተባበር አልችልም። እኔ እሷን አልገድልኳትም በፍጹም። በጣም ጥሩ። ታዲያ ነገ መተህ ዲኤንኤ እና አሻራ መስጠቱ ምኑ ላይ ነው ችግሩ? እናንተ እኮ የቤተ ክርስቲያን አባቶች ናቸው። የምትመሩት ህዝብ ለፖሊስ ትብብር አለማድረጋችሁን ቢሰማ ሁላችሁንም እኮ ነው ወንጀለኛ የሚያደርጋችሁ። እኔ ደግሞ ይሄ በእናንተ ላይ እንዲሆን አልፈልግም። ዛሬም ካላችሁኝ እሰጣለሁ። አመሰግናለሁ። መጋቢ ዮናስ፣ አንተስ ሶስናን ገለሃታል? አረ በጌታ ሶሲ እኮ እህታችን ናት። ከፈለክ ምርመራህን ሌላ ቦታ ሄደህ አድርግ። ከዚህ በላይ አንተባበረ። ቃላቸውን እኔ ባለሁበት ይሰጣሉ። አሻራና ዲኤንኤ ግን ዋና ተጠርጣሪ ሆኖ ከፍርድ ቤት ማዝዣ እስካለመጣ ድረስ ማናቸውም አይሰጡም። በቃ ተነሱላችሁ። እሺ፣ በ24 ሰዓት ውስጥ የፍርድ ቤት ማዘዣ ወረቀቱን አመጣለሁ። ሁላችሁም ቃል ስጡና በሰላም ወደ የቤታችሁ ሂዱ። አመሰግናለሁ። ተባረኩ። ዮኒ። አቤት። ኤኝ ትወደኛለህ? ምን አይነት ጥያቄ? መልስልኝ ዮኒ፣ ትወደኛለህ? አዎ እወድሻለሁ ሩታዬ። አሁንም እንደ ድሮ ለእኔ ግልጽ ነህ? ምንም የምትደበቀኝ ነገር የለም? ምንም አልደበቅሽም። እባክህን ዮኒ፣ እኔ እናንተ አንድ ነን፣ አንድ ስጋ ነን። መልካሙንም ክፉንም አብረን ልንወጣ ነው ኪዳን ገብተን ትዳር የመሰረት ነው። እባክህ ዮኒ፣ ምንም ነገር አትደብቀኝ እባክህን።
አሁንም እንደ ድሮ ለኔ ግልጽ ነው? ምንም ደበቀኝ ነገር የለም? እባክህ አባት ሆይ እባክህ ውሰደኝ፣ እባክህ ግደለኝ፣ እባክህ ግደለኝ አባት ሆይ እባክህ ግደለኝ፣ እባክህ አባት ሆይ እባክህ ውሰደኝ፣ ሻሎም እህትሽ ሳተኛ ልብስ ቀይሪላት እሺ። እንቅልፍ አልመጣም። ነይ እሺ። እራት ይፈልጋል? ኖ ጠግቤያለሁ። የጠፋችሁ ነው? እማዬን ጠይቃት ሄደን። እማዬ ትችሏቸዋል? አዎ ደህና ነች፣ ሳሚልኝ ብላኛለች። እሺ ደርሶኛል። በቃ ግቡና ልብሳችሁን ቀይሩ። በጊዜ ገብተህ ነው? አዎ ትንሽ ቆዩ። ደክሞኛል። እራት ምን ልስራ? አሁንስ ሰራተኛ ሊያስፈልገኝ ነው። ነግሬሻለሁ እኮ እኔ እንኳን ብዙም አላሰኘኝም። ኦኬ እንደሱ ከሆነ ነገ ልጆቹ ይዘው የሚሄዱትን ገብቼ ልሰራራ። ምንድን ነው እሱ? እውነትም ደክሞሻል። እማዬ ጋ ለቅሶ ቤት፣ ትምህርት ቤት ስል ነው ያልኩት። በቃ ግቢና እረፍት አድርጊ። አጠፋፍተህና አልጨረሳችሁም እንዴ? ልተኛብኝ ነው ሳላለብሳት። ሁለታችሁንም በጣም ነው የምወዳችሁ። እሺ እሺ፣ እኔም እወዳለሁ። ዳድ ምን ነው? ምን ነው ፍቅሬ መግለጽ አልችልም እንዴ? እኔም እወዳለሁ። አሁን በቃ ተኙ።
ሪቨረንድ ዮናስ ደህና መሽ። ዮናስ መርማሪ መኮንን በአንተ ላይ ብዙ መረጃዎችን እየሰበሰበ እንደሆነ ከፖሊስ ጣቢያ ጭምጭምታ ሰምቻለሁ። ምን አይነት ጭምጭምታ? ሶስና ከአንድ ዓመት በፊት ባወጣቸው አዲስ ሲም ካርድ አንተ ስልክ ላይ ብቻ በተደጋጋሚ ሲደወል እንደነበረ እንዲሁም ለመጨረሻ ጊዜ ያካሄደችው ስልክ እሁድ ማታ አንተ ስልክ ላይ እንደሆነና በተጨማሪ ደግሞ ለበርካታ ወራት በቢ88477 ሰሌዳ ያለው መኪና ማታ ማታ እንዲሁም ደግሞ እሁድ ይቆም እንደነበረ ከጎረቤቶቿ የዓይን እማኝ መርማሪ መኮንን አግኝቷል። የዚህ ሰሌዳ ቁጥር ደግሞ የአንተ ነው አይደለ? ያ አዎ የኔ ነው። እርግጠኛ ነህ የኔ ነው? የኔ ባይሆንስ? ሊሆንም ይችላል ላይሆንም ይችላል። ነገር ግን አንተን የመጀመሪያ ተጠርጣሪ ለማድረግ ለፖሊሶች ተጨማሪ መረጃ ነው የሚሆናቸው። አንተ ለፖሊሶቹ የሶስናን ቤት እንደማታውቀው ነው አይደለ ቃልህን የሰጣቸው? አዎ። እኔ ደግሞ ደግሜ ልጠይቅህ፣ የሶስናን ቤት ከዚህ በፊት በምንም ሁኔታ አታውቀውም? አላውቅም። ስለዚህ ያንተ መኪና ሶስና ቤት በተደጋጋሚ መታየቱ የውሸት ምስክርነት ነው ማለት ነው? እንግዲህ መሆኑ ነው። እሺ፣ ሶስና ለምንድን ነው በአዲሱ ሲም ካርድ አንተ ስልክ ላይ ብቻ የምትደውለው? እሁድስ ምንድን ነው ያወራችሁ? አዎ ያው በዛኛው ቁጥሯ ተማሪዎች እርዳታውን ፈልገው ቀንና ሌሊት ስለሚደውሉላት ማግኘት አልቻልኩም ነበረ። ለዛም ነው በአዲሱ ስልኳ የምናወራው። እሁድም ቢሆን ስናወራ የነበረው ስለ ማክሰኞ ስብሰባ ቅድመ ሁኔታ ነበር። አንተ ጋር ከመምጣቴ በፊት ሰፈሯ ሄጄ ተመልክቼ ነበረ። የመንገድ ላይ ካሜራ ያለበት ሰፈር አይደለም። ስለዚህ አግኝተናል ያሉትን የዓይን እማኝ ውሸትና ከጥላቻ የመነጨ ብለን መከራከር እንችላለን፣ በተለይ ሌላ እምነት ተከታይ ከሆኑ። ነገር ግን በሚታይና ተጨባጭ በሆነ መረጃ ካቀረቡልን ለአንተ ከባድ አደጋ ነው። ይቅርታ ሪቨረንድ፣ አስቸኳይ ነው ብሎኝ ነው። ይቅርታ ሪቨረንድ ዮናስ። ጠበቃ ደረጀ፣ አንተም እዚህ ሆነ መልካም ነው። ይኸው ከፍርድ ቤት ሪቨረንድ ዮናስ እና ፓስተር ዮሴፍ አሻራና ዲኤንኤ እንዲሰጡ ማዘዣ ወረቀት ነው። ዋና ተጠርጣሪ መሆናቸው ሳይረጋገጥ ለምንድን ነው አሻራ የሚሰጡት? በሰጡት ቃልና አንዳንድ መረጃዎች ተጠርጣሪ ስላደረግናቸው። ይሄን ዲኤንኤ እና አሻራ መስጠት የውዴታ ግዴታ ነው። ደረጀ፣ ምንም እስካላረጋችሁ ድረስ ስጡ። የዲኤንኤ እና የአሻራ ውጤት እስኪመጣ ድረስ ግን ሁለቱም ጣቢያ ይቆያሉ። ጣቢያ? ይህ ሰው የቤተ ክርስቲያን መጋቢ ነው። ትንሽ ህሊናና አይከብድህም? ጣቢያ ስታሳድረው የዲኤንኤ ውጤቱ እንኳን በአስቸኳይ ድረስ ቢባል ጊዜ ይፈጃል። የሶስና አስክሬን ደግሞ እዚሁ ቤተ ክርስቲያን ነገ ሽኝት ይደረግለታል። የሚያገለግለው ይኸው መጋቢ ነው። የፈለግከውን ጥበቃ አሰማርተህ ማስጠበቅ ትችላለህ። ዛሬ ግን ከቤተሰቦቹ ጋር ነው የሚያድረው። ጥሩ። ሪቨረንድ ዮናስ እባክህ ተከተለኝ። ምንድን ነው? ዮናስ እና ዮሴፍ ለተጨማሪ ምርመራ ተፈልገው ነው። ኢትስ ኦኬ፣ እኔ አብሬ እሄዳለሁ። ደረጀ፣ ዮናስ ልምጣ እንዴ? አባ አታስፈልግም። ጨርሳል? ቀጣይ ዮናስ አባተ።
ግራችን አምጣው። ጨርሳል። እናመሰግናለን። ያው የአሻራው ውጤት እስኪመጣ ድረስ ደንቡ እዚሁ ማሳደር ነበር። ግን እናንተ የእምነት አባቶች ስለሆናችሁ ኃላፊነቱን እኔ እወስዳለሁ። በሰላም ወደ ቤታችሁ ሂዱ። እናመሰግናለን መርማሪ። ምንም አይደል። እንሂድ። ምን አይነት ጣጣ ውስጥ ነው የገባ ነው? አይዞ፣ ውጤቱ ደርሶ ትገላገላላችሁ። እንግዳ ነኝ ሬቨረንድ ተጀምሯል። ስኖር በዚህች ዓለም ሀብቴም በሰማይ ነው፣ በዚህ ምንም የለም። መላእክት ይጠሩኛል ከሰማይ በር ከፍተው፣ እንግዲህ ዓለም ፍጹም ቤቴ አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ እኔን የሚያጽናናኝ። እኔ የምለው ሲስተር ዘነቡና ፋና እናቷን ተከትለው ወደ ሐዋሳ ሄደዋል። ቸርች ትተን መሄድ ይኖርብናል እንዴ? ያው ግድ ነው መሄድ አለብን። መጋቢውን አሳባተ በሶስና ሞት ዋና ተጠርጣሪ በመሆን በቁጥጥር ስር ውለሃል። ምንድነው እሱ? እውነታው በጌታ ስም ይሄን ነገር በደንብ መርምሩ።
እዚሁ ጠብቁኝ። በጭራሽ እኔም እገባለሁ። ሁላችንም ብንገባ ምንድነው ችግሩ? ሁላችንም ሊያስገቡን ይችላሉ። እኛ እዚህ እንጠብቅ። ከፈለክ አንተ እዚህ ቆይ፣ እኔ እገባለሁ። ሩት ቆይ፣ ተረጋጊ። ተወኝ ሽሜ ተወኝ። እኔና ሩት እንገባለን፣ እናንተ እዚሁ ጠብቁን። መርማሪ ዮናስን ማግኘት እንፈልጋለን። አንተ ግን እግዚአብሔርን አትፈራም? ከተከበረበት ቦታ እንደዛ አድርገህ ስታመጣ። እግዚአብሔርን የማይፈራውማ ሴት ደፍሮ ነፍስ ያጠፋው ባልሽ ነው። ሙሉ መረጃው ነው ያለኝ። ተይ፣ ምን ልትሆኝ ነው? ፖሊስ ጣቢያ እኮ ነው ያለሽ። አንቺንም እንዳላስገባሽ። እሺ መርማሪ፣ ደንበኛዬን ማግኘት እፈልጋለሁ። ደንበኛህን ከዚህ ሄዶ ማረፊያ ቤት ሲሄድ እዛ ልታገኘው ትችላለህ። ባሌን ማግኘት እፈልጋለሁ። ባሌን ሳላገኝ የትም አልሄድም። ከፈለጋችሁ እሰሩኝ። መርማሪ፣ ጋድላ ዮናስን ፍርድ ቤት የምታቀርቡት? አዎ፣ ነገ ጠዋት። አዎ፣ ያለኝ ጊዜ መጠቀም እፈልጋለሁ። እባክህ ዮናስን ማግኘት እፈልጋለሁ። ጥሩ። እሷ ግን እዛው ማረፊያ ቤት ሄዳ ታገኘው። አንተ ተከተለኝ። ሩት ተረጋጊ እንጂ ተረጋጊ። እኔ አናግሬ እመጣለሁ። አንቺ መኪና ውስጥ ጠብቂኝ። ተረጋጊ። ጠበቃ ምን ብሎ ከወንጀል እንደሚያስጥልህ ባላውቅም ሊያናግር ይፈልጋል። ዮኒ ምንድን ነው ንገረኝ። ሩታዬ፣ ለመንገርም ሆነ ለመስማት የሚከብድ ነውሬን እኔ ብደብቅሽም ነገ ከነገ ወዲያ መስማትሽ አይቀርም። ይሄ ደግሞ የበለጠ ያሳዝንሻል። ቢከብድም እኔው ልንገርሽ፣ በትዳሬ ላይ ላለፉት 1 ዓመት ከሶስና ጋር ሳመነዝር ቆይቻለሁ። አልደፈርኳትም፣ አልገደልኳትም። ሁለታችንም ወደንና ፈቅደን የረከስነው። ነገሩን ለመቋጨት ባሰብኩበት ሌሊት ባኞ ቤት ወድቃ ነው ህይወቷን ያጣችው። ነገር ግን በአጭር ለተቀጨው ህይወቷ መንስኤው ግን እኔ ነኝ። ታዲያ እንዲህ እምነትሽን እጄና ይህን ሁሉ በደል ተሸክሜ እንዴት ብዬ በፊትሽ መቆም ይቻለኛል? አዎ አልችልም። ከዛሬ የበለጠ ነገ እጅግ የሚያስፈራ ቢሆንም የማትነፍኝን ይቅርታሽን ሸሽቼ ከነጸጸቴ ብጠፋ ይሻለኛል። ሩት የት ነው የምትሄደው? እኔ ምን አውቄ? ሽመልስ እስኪ ደውልላት። ሩትስ? ሩት አሁን ሄደች። ሽመልስ የት ነው ሄደችው? ጠራት አነሳ። እዚህ ማውራት የለብንም። ሁላችንም ቸርች እንሂድ። አቤት 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 ቅሌት፣ አቤት ብልግና። እኔን እኮ የገረመኝ እንዳገድልኳት እያወቀ ከሱ ጋር ስንከራተት ዝም ማለቱ ነው። እሻው ምንድን ነው መጨረሻው? ለሚስቱስ ማን ነው የሚነግራት? እኔ እንደውም ይህን ቅሌት የምናገርበት አንደበት የለኝም። ጌታ ይገስጸው። እኔ እነግራታለሁ። ግን ለምንድን ነው ሄደች ያላችሁኝ? ማን አውቆት? ስልክም አታነሳ። ምናልባት አውቃ ይሆን? ምን ይታወቃል? አይመስለኝም። ኤኒዌይስ ለእናንተ የመንገሬ ነጥብ ዮናስ ነገ ፍርድ ቤት ይቀርባል። የዲኤንኤ ውጤት ደግሞ ተሰርቶ ሲመጣ አቃቤ ሕግ በእርግጠኝነት የሚከስበት ወንጀል
ደረጃ 1 የነፍስ ማጥፋት ነው። ስለዚህ ወንጀሉን ለማቅለልና በቅርብ ርቀት ከሱ ጋር አብረን ለመስራት ቤተክርስቲያኒቱ ለነገ የዋስ ገንዘብ ማዘጋጀት አለባት። ምን? የምን ገንዘብ? ቤተክርስቲያን ምን አግብቷት ነው የዋስ ገንዘብ የምታዘጋጀው? አባ ዮናስ እኮ ሶስናን አልገደላትም። ነገር ግን ፍርድ ቤት ወንጀለኛ ነው ብሎ ፍርድ እስኪሰጠው ድረስ መቼም እስር ቤት ሆኖ ጉዳዩን እንዲከራከር ማንኛችሁም የምትፈልጉ አይመስለኝም። በባለቤቱ ላይ የሰራውን አመንዝራነት እናንተ በቤተ ክርስቲያን በኩል ጨርሱት። ይሄ ግን የህግ ጉዳይ ስለሆነ እኔ ተከራክሬ ማሸነፍ እችላለሁ። ስትሞት አብሯት ከነበረ ዘሩና አሻራው በበቂ መረጃ ቀርቦ በምን አሳማኝ ምክንያት ነው ተከራክረ የምታሸንፈው? የቤተ ክርስቲያን ገንዘብ እኮ መቀለጃ አይደለም። በገንዘባችን ከጽድቅ ጋር እንጂ ከአመፃ ጋር መተባበሩ ነው ተገቢ አይመስለኝም። በእጁ ላይ እንደሞተችና ለሆስፒታል ጊዜ እንዳልነበራት ለፍርድ ቤት ማስረዳት ይቻላል። እንደውም ከዚህ በኋላ አንተ የሱ ጠበቃ አይደለም። አባ ተረጋጋ እንጂ። አቃቤ ኬዙን በቀላሉ ማየት አይመስለኝም። የዋስ መብትም ሊከለክሉት ይችላሉ። አዎ ሊከለክሉት ይችላሉ። ዮናስ የእምነት አባት ነው። ከዚህ በፊትም የወንጀል ሪከርድ የለበትም። ከ5 ዓመት በፊት ደግሞ በአገሪቱ ላይ በነበረው የእርስ በርስ ግጭት የማስታረቅ አገልግሎት ከመንግስት ጎን ሆኖ ሰርቷል። ስለዚህ ፍርድ ቤት ይህንን ከግምት በማስገባት ውጭ ሆኖ ጉዳዩን እንዲከታተል ሊፈቅዱለት ይችላሉ። ቄስ ከሞቶቹ ከሶስና በላይ እግዚአብሔርን አሳዝኗል። ግን እኛ ፈራጅ አይደለንም። ስለዚህ ፍርድ ቤቱ የዋስ መብቱን ከሰጡት ብሩን ብንፈቅድለት መልካም ነው። በቁስል ላይ ሆነን ምሕረታችንን እናሳየው። ለሲስተር ደውልላት። ዳይ ተንቀሳቀስ፣ ፈጠን በል። ወደዚህ ፈጠን እያላችሁ ግቡ። ቀበቶ፣ ስልክ ምናምን ነገር ያላችሁ እዚህ ጋር አስቀምጡ። ቶሎ ቀበቶውን ወደዚህ፣ ጫማ ማሰሪያውን ፍታ፣ ቀበቶውን፣ ስካርፑንም አውልቅ። ቀለበት፣ ሰዓት፣ ዳይ ኑ ወደዚህ። ሽንት ቤት መጠቀም ትፈልጋላችሁ? ፍሳሽ አፈልጉ? ቆይ ያዘው እዚህ ጋር። የዚህ ክፍል ካቦ ማን ነው? አስገባቸው። ግባ። ቆይ እዚህ ጋር አንተ ያዘው። ቆይ ኑ በዚህ ጋር ሁለታችሁ። ማለት ነው። ባቡ አቤት አቤት። አስገባቸው። ሄድ ገባ። አንተ ግን አውቃለሁ አይደል? ተሳታ ቃል ያዘሽ እንዴ? ይሄን ማውቀዋለሁ። ክብሩ አስተማሪ ነው። ሸሶብ መጡ። ቤተሰቦች አልመጡም። ነገ ይመጣሉ። ጌትሽ ክብሩ ጀለስ ይመጣሉ። ተቀባባ እንዴ? ሬቨረንድ ዮናስ ምን ነው? በሰላም ቢሆን እዚህ ይመጣል። ደግሞ ምንድን ያልከው ሬቦ? እሺ ሱሪ ማይመች ከሆነ እዛ ላይ ስቀለው። እሺ በቃ ተኛ፣ ጠዋት እናወራለን። እሺ ደህና ነው። ወደዛ ጠጋ ማለት ነው። ዮናስ አባተ ምሳ መጥቶልሃል። ቅመሰው። ዮናስ አባተ እሱ ነው? አዎ። ሰላም ሪቨረንድ። ሽሜ አንተ ብቻ ነው የመጣኸው? አዎ። ምን አጠፋው እንዴ? ሽሜ በጣም ይቅርታ። አረ እኔ ምን አደረከኝ? ባይሆን በርታ በል፣ በኋላ ችሎታለህ። ደረጀና ቄስ ወደዛው እየሄዱ ነው። ቸርች ከሜሌ በፊት ምግብ ላምጣልህ ብዬ ነው። አመሰግናለሁ። ሌላ የምትፈልገው ነገር አለ እንዴ ሪቨረንድ? ካላስቸገርኩ የተወሰነ ብር ካለህ
አመሰግናለሁ። እሺ በኋላ እንገናኛለን። ያውና ዮናስ አቤት ቅሌት፣ አቤት ቅሌት! እንደ ሌባ እኮ ነው አንገቱን የደፋው። አንድ ጊዜ ተነሱ። ተቀመጡ። ችሎቱ የዕለቱን ስራ ጀምሯል። ተከሳሽ ዮናስ አባተ ከጠበቃ ደረጀ ምትኩ ጋር ቀርቧል። ወደ ውስጥ ግባ። አቃቤ ሕግ አቃቤ ሕግ ሁነኛው በይን ቀርብ ያለው ተከሳሽ አቶ ዮናስ አባተ በሶስና ሰለሞን አስገድዶ መድፈርና ከባኞ ቤት ጋር አጋጭቶ በመግደል ወንጀል አቃቤ ሕግ ክስ መስርቶብሃል። ክሱን ትቃወመዋለህ? የተከበረው ፍርድ ቤት ክሱን አልቃወመውም፣ ነገር ግን ወንጀለኛ አይደለሁም። አቃቤ ሕግ የተከበረው ፍርድ ቤት ተከሳሽ አቶ ዮናስ አባተ በተከሰሱበት ወንጀል ጥፋተኛ መሆናቸውን የሚያስረዱ ማስረጃዎችን ፍርድ ቤቱ እንዲያይልን በትህትና እጠይቃለሁ። የዲኤንኤ ውጤቱ መች ነው የሚደርሰው? የተከበረው ፍርድ ቤት የዲኤንኤ ውጤቱ ከ2 ሳምንት በኋላ ይዘን እንቀርባለን። እስከዛው ግን ተከሳሽ በማረቢያ ቤት እንዲቆዩ የተከበረውን ፍርድ ቤት ደግሜ እጠይቃለሁ። ክቡር ፍርድ ቤት ደንበኛዬ ይህንን ወንጀል አልፈጸመም። ስለዚህም ጉዳዩን ውጭ ሆኖ እንዲከታተልና የዋስ መብቱ እንዲከበርለት በትህትና ጠይቃለሁ። የተከበረው ፍርድ ቤት ባቀረብነው የአሻራ ምርመራ ላይ ተከሳሹ ወንጀለኛ መሆኑን አረጋግጠናል። ከዛም ባሻገር ደግሞ ወንጀሉ አንደኛ ደረጃ በመሆኑ የተነሳ የዋስ መብቱ ተከልክሎ ማረሚያ ቤት በመሆን ጉዳዩን እንዲከታተል ስል በድጋሚ የተከበረውን ፍርድ ቤት እጠይቃለሁ። ክቡር ፍርድ ቤት ደንበኛዬ የእምነት አባት ነው። ከዚህ በፊትም ደግሞ ምንም አይነት ወንጀል ውስጥ ገብቶ አያውቅም። ከ5 ዓመት በፊት በሀገራችን ተከስቶ በነበረው የእርስ በርስ ግጭትም ከመንግስት ጎን በመቆም እርቅ እንዲመጣ የዜግነት ድርሻውን ተወጥቷል። ፍርድ ቤትም ይህንን ከግምት ውስጥ በማስገባት ደንበኛዬ ጉዳዩን ውጭ ሆኖ እንዲከታተል እንደገና በትህትና ጠይቃለሁ። ፍርድ ቤቱ የሚከተለውን ትዕዛዝ ሰጥቷል። የዲኤንኤ ውጤቱ መጥቶ ውሳኔ እስኪሰጥ ድረስ ከሀገር የመውጣት መብትህ ፍርድ ቤቱ አንስቶታል። ነገር ግን ውጭ ሆነ ጉዳይህን እንድትከታተል ፍርድ ቤቱ የ200,000 ብር ዋስትና እንዲያቀርብ ውሳኔ ሰጥቷል። ተለዋጭ ቀጠሮ ለግንቦት 17። ፍርድ ቤቱ ችሎቱን ጨርሰዋል። አይዞ ዮኒ፣ በኋላ እስር ቤት መጥቼ ይዤ እሄዳለሁ። ዮኒ፣ ነገ ተገናኝተን የዲኤንኤ ሳምፕል ትሰጣለህ። በዛውም ደግሞ እናወራለን። አይዞ፣ ለማንኛውም አሁን ግባና እረፍት አድርግ። ዲኤንኤ ሳምፕል ውጤት ምን ያህል ጊዜ ይፈጃል? ያው ከ2 እስከ 3 ሳምንት ጊዜ ይፈጃል። አመሰግናለሁ።
ሻሎም የእህትሽን ጸጉር በፎጣ ደራርቂላትና ቶሎ ልብሳችሁን ቀይሩ። የሚቀጥለውን የወላጆች ቀን ደግሞ እንዳረሳው ካላንደር ላይ ጻፊልኝ። እሺ። አትነካኪው ጸጉርሽን እኔ ላድርቅልሽ። ምን ልታረግ መጣ? እባክሽን ይቅርታ አድርጊልኝ። ውጣ! አትንካኝ! ውጣ! የት ሄድ? የሞጠዋት ለዛ ለምስኪን ለታመመ ልጅ በደምች ስትጸልይለት ትንሽ አባባ ማሚ ምን ሆናችሁ ነው? እንዳትነካት! ልቀቃት! ልጆቼ ናፍቆኛል። እባክሽን ቆይ አንዴ፣ ቆይ አንዴ፣ ውጣ! ቆይ እሺ። ውጣ! ምን ታደርጋለህ? ቄስ አንዴ ላናግሮት። ዮናስ መሽቷል፣ ወደ ቤት ሂድ። ስለ ማንኛውም ነገር ነገ መነጋገር እንችላለን። እባክዎት ቄስ፣ በድያለሁኝ፣ አጥፍቻለሁኝ። የበደልከውን ነገር በስርዓትና በአግባቡ ሁሉም ሰው ባለበት በጉባኤ ፊት ይቅርታ ትላለህ። ለጊዜው ቤተክርስቲያናችን ከአገልግሎት አውርደሃለች። እሺ 10 ደቂቃ እንኳን አናግሩኝ እባክዎትን ቄስ፣ እባክዎትን። ይቅርታ አልፈቅድልህም። ቻው። እንደና መሸ። አልጋ ፈልጌ ነበር። ስንት ነው? ሲንግል ቤድ 350 ብር። ይቅርታ መታወቂያ ትስጠኝ። መልካም ምሽት። ድንቄም የተከበረ ሻሎም ያንሹ፣ አንሹ፣ ሻሎም፣ ሻሎም ያንሹ።
ምን ልታዘዝ ወዴ? ልጠጣ ባንቺ ምርጫ። በኔ ምርጫ አሪፍ ነገር አለሽ ላምጣልህ። መቀመጥ ይቻላል? የደበረ ትመስላለህ። ማዛ እባላለሁ። እሺ ማዛ። ያንተንስ አትነግረኝም? አይጠቅምሽም። በኔ ምርጫ ትወዳታለህ። አመሰግናለሁ። እኔንስ አጋብዘኝም? አዲስ ነክ መሰለኝ አይቼ ካላቅም። አዎ ኧረ ቀስ፣ ምሽቱ እኮ ገና ነው። ላልመሸባቸው ደህና ምሽሽ ፋና። ሰላም። ውስጥ ማን አለ? ማን ፈልገሽ ኖሩት? ቄስ ምትኩን ባገኝ ደስ ይለኛል። ቆይ አንዴ ጠብቂ። መግባት ትችያለሽ። እሺ። ደህና መሻችሁ? እግዚአብሔር ይመስገን።
ሩት ምን ልርዳሽ? ከሽመልስ በስተቀር ሁላችሁም ስልካችሁን አትመልሱልኝም። ቆይ ዮናስ በበደለው ለምንድን ነው እኔን እንደ አብሮ አበር የምትቆጥሩኝ? አንቺን አብሮ አበር አድርገንሽ አይደለም። ነገር ግን የባለቤትሽን ጉዳይ አሁን ህግ ይዞታል። እያንዳንዱ የምናደርጋቸውን ነገሮች መጠንቀቅ አለብን ብለን ነው አይደል? ዮናስ በህግ ውሳኔ እስኪያገኝና በቤተ ክርስቲያናችን ስርዓቱን ጠብቆ በአደባባይ ንስሐ ስትገቡ ድረስ ግንኙነቱን ማቆም ለጊዜው ተገቢ ነው ባይ ነኝ። ንስሐ ስትገቡ? እኔ ደግሞ ምን አጥፍቼ ነው ንስሐ የምገባው? ዮናስ ከ15 ዓመት በፊት በአደባባይ ለአገልግሎት ሲሾም አጠገቡ ሆነሽ አብረሽ የጌታን ቤት ልታገለግይ በቅዱሳን ፊት ቃል ገብተሻል። በውድቀትም ጊዜ ስርዓቱ ያው ነው። ወይኔ ህይወቴን ያበላሸው፣ አንገቴን ያስደፋኝ። አይዞሽ፣ አታልቅሽ። ሁላችንንም ነው አንገታችን ያስደፋ። እሺ ቄስ፣ ያላችሁትን አደርጋለሁ። ነገር ግን እንደ ባዳ አትዩኝ። ስልኬን መልሱልኝ፣ አትክፉኝ። እኔ እቺን ቤተክርስቲያን አልበደልኩም። ሩት፣ ዮናስ በዋስ እንደወጣ ሰምቻለሁ። አሁን የት ነው? አላቅም፣ ማወቅም አልፈልግም። ይቅርታ ቆየሁ አይደል? ችግር የለም። ይቅርታ ምን ልታዘዝ? ሚሪንዳ፣ ቀዝቃዛ ሚሪንዳ። በጠዋት ሚሪንዳ? እሺ፣ ምንድን ነው የምናወራው? አቃቤ ሕግ በተሰጠው ቀናት ውስጥ ከዲኤንኤ ምርመራ ውጤት ውጪ አንተን ገዳይ የሚያደርጉ መረጃዎች ሰብስቦ ነው የሚመጣው። እኔም ደግሞ አንተ ገዳይ ያለመሆንን የሚያስረዱ መረጃዎች አግኝቻለሁ። ምን አይነት መረጃዎች? ያው ሶስና ከአንተ ጋር ግንኙነት ከጀመረች በኋላ ለአንድ አመት በሙሉ በመጠቀምበት ስልክ አንተ ስልክ ላይ ብቻ ነበረ የምትደውለው እና ይሄ የምትደውልበት ቁጥር የሞተችበት ማታ የደወለችው አንተ ስልክ ላይ ነው አይደል? አዎ። በጣም ጥሩ። እስከ ሞተችበት ቀን ድረስ ግንኙነታችሁ መልካም እንደነበረ፣ አንተም ደግሞ እሷን ለመግደል በቂ ምክንያት እንደሌለ፣ የሞተችበት ማታ ደግሞ ቤቷ እንደጠራችህ ግንኙነታችሁ ሰላማዊና በበጎ ፈቃደኝነት ላይ የተመሰረተ እንደነበረና የዛን ጊዜ ደውላ የጠራችህ እሷ መሆኗን በማስረጃ እናቀርባለን። ታዲያ እኔ እዛ ቤት መሄዴ በተደጋጋሚ መሄዴ ከታወቀ ከኔ ሌላ ማን ገደላት ሊባል ይችላል? እሱ የኛ ኃላፊነት አይደለም ዮኒ። የኛ ድርሻ ከሶስና ጋር ከሌሊቱ 8:45 ደውላለህ ቤቷ ሻርፕ 9 ሰዓት እንደደረስክና የነበራችሁ ግንኙነት ደግሞ ሰላማዊና ያው በኩል ፈቃደኝነት ላይ የተመሰረተ እንደሆነ፣ ከዛም ሻወር ልትወስድ ስትል ባኞ ቤት ውስጥ ወድቃ እንዳገኘሃትና ለሆስፒታልም ፋታ እንዳልነበራት፣ አንተም በመሞቷ አዝነህ ነገር ግን በነበራችሁ ግንኙነት ስላፈርክ ለፖሊስ ሪፖርት ሳታደርግ ወደ ቤት እንደተመለስክ ለፍርድ ቤት እውነታውን ይዘን እንከራከራለን። ግልጹ ንገረኝ። እንደዚህ አይነት ኬዝ እስከ ምን ያህል ዓመት ነው የሚያስፈርድብኝ? ከ15 እስከ 20 ዓመት ያልከው እውነት ነው? አይ ነው። አንተም ከዚህ ኬዝ እንደማላመልጥ እርግጠኛ ነው። ድካምህና ልፋትህ ሁሉ የእስር ጊዜን ለማስቀነስ ካልሆነ በስተቀር። አዎ ዮኒ፣ ባለፈው እንዳልኩህ ኬዝ ከባድ ነው። ራስህን ለሁለት ፍርድ አዘጋጅ። አንደኛው የዲኤንኤ ሪዛልት ማች እንደሚያደርግ እኔም አንተም አውቀነዋል። ስለዚህ ፈርተህ ለፖሊስ ሪፖርት አለማድረግህን ያቀረብነውን ውድቅ ካደረጉብን አቃቤ ሕግ በደረጃ 1 ነፍሰ ገዳይነት 10 ዓመት ጽኑ እስራት ነው የሚጠብቅህ። ያው ከዚህ በፊት ወንጀል እንደሌለብህና ያደረከው አገራዊ ፋይዳ ታይቶ እሱም ተቀንሶ ማለት ነው። ሁለተኛው ደግሞ አቃቤ ሕግን አሳምነን አንተ ፈርተህ ለፖሊስ ሪፖርት ባለማድረግህ ለሆስፒታል ለመደወል ፋታ እንዳልነበራት ተቀባይነት ካገኘን ከመጀመሪያው ፍርድ በግማሽ ተቀንሶ 5 ዓመት በተጨማሪ ከዚህ በፊት ወንጀል እንደሌለብህና ያደረከው አገራዊ ፋይዳ ታይቶ 1 ዓመት ተቀንሶ 4 ዓመት ጽኑ እስራት ይጠብቃል። ወይ 10 ዓመት ወይ 4 ዓመት። ዮኒ፣ ካለኝ የሥራ ልምድ ከሁለቱ የሚያልፍ አይመስለኝም። በእርግጠኝነት 4 ዓመት የሚሆን ይመስለኛል። ዮኒ አይዞህ፣ እግዚአብሔር ይረዳሃል። እንጸልያለን። አይ የልጅ ነገር። እግዚአብሔር ይረዳሃል። የት ያለው እግዚአብሔር ነው የሚረዳኝ።
አንድ ነገር ልንገርህ፣ አትጸልይልኝ። ለጸሎት ከታጠቁ 1000 እጆች ይልቅ የሚሰሩ 2 እጆች የተሻሉ ውጤታማ ናቸው ሲባል አልሰማህም? የቀን ጎዶሎ ማንም የሌለበት ዙሪያ ሁሉ ጨለማ አቤት ሚል የታጣበት ጽዋዬ ሞልቶ መራራ ፍሬ ሲሆን ብቻዬን ስጠጣው ሲጠፋ የሚካፈል በተለዋጭ ቀጠሮ የሶስና ሰለሞን የወንጀል ችሎት ጀምረናል። ተከሳሽ ዮናስ አባተ የቀረበበትን ክስ በመጀመሪያው ዙር ችሎት ላይ ወንጀለኛ አለመሆኑን ቃል ሰጥቷል። አቃቤ ሕግም ዲኤንኤውን በችሎት ሰዓት እንቅስቃሴና ድምፅ አይፈቀድም። ፖሊስ ስርዓትን ያስከብር። በደም እጅ ስትጸልይለት ትንሽ አታፍርም? ልቤ ሲመለስ ሳስበው ቆም ብዬ ክፉን ብቻ አይደለም አስታውሰሃል መልካም ተግባሬ ከዛሬ መሰበሬ አልፈሃል ለካ ትናንቴን አስታውሰሃል ለካ አለ ለካ አለ የተውከኝ ሲመስለኝ ለካ አለ የረሳኸኝ ሲመስለኝ የቀን ጎዶሎ ማንም የሌለበት ዙሪያ ሁሉ ጨለማ አቤት ሚል የታጣበት ጽዋዬ ሞልቶ መራራ ፍሬ ሲሆን ብቻዬን ስጠጣው ሲጠፋ የሚካፈል ለካ አለ የተውከኝ ሲመስለኝ ለካ አለ የረሳኸኝ ሲመስለኝ ለካ አለ የተውከኝ ሲመስለኝ ልቤ ሲመለስ ሳስበው ቆም ብዬ ክፉን ብቻ አይደለም አስታውሰሃል መልካም ተግባሬ ከዛሬ መሰበሬ አልፈሃል ለካ ትናንቴን አስታውሰሃል ለካ አለ ለካ አለ
የተውከኝ ሲመስለኝ